Zaygo. Your game, your culture. Fernandez! He's done it again. What then? City's boy is Chelsea's man. Gordon's gone for goal. Oh my word! Love the effort. What a goal! Mo Salah! Razor sharp. Liverpool irrepressible. Lifted up here towards Martinelli. አርሰናልና የቪኒ ጁኒየር ጉዳይ አሁን ላይ እንግዲህ ምናልባት በቪኒ ጁኒየር እና በተጫዋቹ ወኪል እንዲሁም ደግሞ በተጫዋቹ ባለንብረት ክለብ ሪያል ማድሪድ መካከል የሚደረገው ንግግር ለአርሰናል ትልቅ ምላሽ ሊሰጥ እንደሚችል ነው እየተገለጸ የሚገኘው። ቪኒ ጁኒየር አንዳንድ መረጃዎች እንደውም ከአርሰናል ተጫዋቾች ጋር ራሱ እንደዚህ ሶሻል ሚዲያ ላይ ሀሳብ እየተለዋወጠና ለንደን አካባቢ ያለውን የአየር ሁኔታ ተመለከተ የአርሰናልን አሁናዊ ሁኔታ እንደዚሁ ሀሳብ እየተቀያየረ ይገኛል የሚሉ መረጃዎች እየወጡ ነው የሚገኙት። ከወዲሁ በአርሰናል በሚኖረው ቆይታ ጓደኛ ለመያዝ ለማፍራት አጠቃላይ ያለውን ከባቢውን ሁኔታ እየቃኘ እንዳለ በአርሰናል ተጫዋቾች አማካኝነት የሚሉ መረጃዎች ጎን ለጎን እየወጡ ይገኛሉ። ነገር ግን በተጨባጭ ሁኔታ ክለብ ለክለብ የሚደረገው ድርድር ነው እንግዲህ የበለጠ ዝውውሩ ይሳካል አይሳካም ወደሚለው መንገድ ሊወስደን የሚችለው ማለት ነው። የቪኒ ጁኒየርም ጉዳይ በአንዳንድ በኩል ተስፋን የሚሰጥ ነው ለአርሰናል ደጋፊዎች። ምክንያቱም በቅድሚያ የቀረበለትን አማራጭ የውል ኮንትራት ማራዘሚያ ወይም አመታዊ ገንዘብ የተካተተበትን የማራዘሚያ ሰነድ እንደዚሁ እንደገፋ ነው እየተገለጸ የሚገኘው። በአመት እሱ ቢያንስ እንኳን እስከ 25 ሚሊዮን ዩሮ ድረስ ሊከፈለው እንደሚፈልግ እየገለጸ ነው የሚገኘው። ከዚህ ቀደም እንግዲህ 18 ሚሊዮን ዩሮ አካባቢ ነው እየተከፈለው የነበረው መረጃዎች እንግዲህ እንደሚጠቁሙት ማለት ነው። በሳምንት ደግሞ ወደ 400,000 ፓውንድ አካባቢ እንደሆነ ሲገለጽ ነበርና ከዚህ የተሻለ ሂሳብ የሳምንታዊ ክፍያ ይዞ እየጠበቀው የሚገኘው አርሰናል ወደ 470 የመክፈል ፍላጎት አለው ተብሏል። ከዛ ባለፈ ደግሞ እስከ 130 ሚሊዮን ፓውንድም ለዝውውሩ ለሪያል ማድሪድ ለመስጠት ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘውና ዳግም ለቪኒ ጁኒየር በሪያል ማድሪድ በኩል ወይም በሪያል ማድሪድ ሰዎች የውል ኮንትራትን አራዝም የሚለው የገንዘብ ክፍያ አመታዊ ጥቅማ ጥቅም ተሻሽሎ ካልመጣለት ለመጨረሻ ጊዜ ውሳኔውን ሊያሳውቅ ይችላል። ያ ደግሞ ለአርሰናል የበለጠ ወይ መልካም ነገር ይዞለት ይመጣል ወይም ደግሞ በተጠባባቂነት የያዛቸውን ተጫዋቾች እንዲመለከት ያደርገዋል የሚሉ መረጃዎች ይወጡ ነው የሚገኙት። የብሩኖ ጉማሬዥ ጉዳይ እንግዲህ የጊዜ ጉዳይ ካልሆነ ወደ አርሰናል የሚያመራው ዝውውር ለመጠናቀቅ ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። በተለይ ብዙዎች እየናፈቁት የሚገኘው በተለይ አርሰናል ደጋፊዎች ደግሞ የብሩኖ ጉማሬዥ እና የዴክላን ራይስ ጥምረት ምን ሊሆን ይችላል መሀል ላይ የበለጠ በጣም ጥሩ ሊሆን እንደሚችል ክለቡን ጠንካራ ሊያደርገው እንደሚችል እየገለጹ ነው የሚገኙትና ያው በኒውካስል ዩናይትድ ቤት ያለውን አስፈሪነት ያለውን ሞገስ ቡድን በአምበልነት እየመራ የነበረበትን ሁኔታ ተመልክተናል። በብራዚል ብሔራዊ ቡድንም በቅርቡ ፍጻሜውን ባገኘው የዓለም እግር ኳስ ዋንጫ ውድድር መድረክ ላይ ተጫዋቹ ያለውን እንቅስቃሴ የሚታወቅ ነው። ገና 28 ዓመቱ ላይ ነው። ከዚህ በኋላ ምናልባት ወደ 5 ዓመታት በእንግሊዝ ፕሪሚየር ሊግ በጥንካሬ መጫወት የሚችልበት እድሜ ላይ ነው የሚገኘውና ይህ ተጫዋች ከዴክላን ራይስ ጋር ደግሞ የሚኖረው ጥምረት በተለይ ሁለቱም በቁመትም ዘለግ ያሉ ስለሆኑ የአየር ኳሶችን በመቆጣጠር ረገድ ተቃራኒ ተጫዋቾችን በመቆጣጠር ረገድ እንደዚሁም የተሻለ አበርክቶ ሊኖራቸው እንደሚችል እየታመነ ነው የሚገኘው። ቀጣይ እንግዲህ ይሄ ዝውውር እውን የሚሆን ከሆነ ኦልሞስት አሁን እየተቃረበ ነው የሚገኘው። አርሰናልም ወደ አጠቃላይ ጥቅማ ጥቅምን ጨምሮ እስከ 80 ሚሊዮን ፓውንድ ለዝውውሩ ለመክፈል ስለመስማማቱ እየተገለጸ ነው የሚገኘውና የኒውካስል ዩናይትድ ምላሽ ብቻ እየተጠበቀ ነው የሚገኘው። ሙሉ ለሙሉ ተጫዋቹ ወደ አርሰናል የመምጣት ፍላጎቱን ከዚህ ቀደም አረጋግጧል። ክለቡም እንዲለቀው እንደዚሁ በተደጋጋሚ ሲወተውት እንደነበር ይታወሳልና ያው ኤዲያውም የተሰናበቱት ከዚህ ጋር እንደተያያዘ የተለያዩ ተጫዋቾች ኒውካስል ዩናይትድ እየለቀቁባቸው ስላለ እንደነበረ ማስታወስ ይቻላልና እነዚህ ነገሮች ተደማምረው ቀጣዩ ቀናት ምናልባት በሰበር ከምንሰማቸው የዝውውር መረጃዎች የሚፈጸሙትና ኦፊሻሊ ወይም ደግሞ ለክለቡ ደጋፊዎች ከሚተዋወቀው ተጫዋች መካከል አንደኛው ብሩኖ ጉማሬዥ ሊሆን ይችላል የሚሉ ሀሳቦች እየተነሱ ነው የሚገኙት። የዝውውሩ ሁኔታ እያደገ ስለመምጣቱ ነው እየተገለጸ የሚገኘውና የጊዜ ጉዳይ ካልሆነ በስተቀር ብሩኖ ጉማሬዥና አርሰናል በቀጣዩ አዲሱ የውድድር ዘመን በመጥፎ ማሊያ ከምንመለከታቸው አዳዲስ ተጫዋቾች መካከል አንደኛው ብሩኖ ጉማሬዥ ስለመሆኑ ነው እየተነገረ የሚገኘው። ገንዘቡን አሳድጓል። ወደ 75 ሚሊዮን ዩሮ ስለማሳደጉ እየተገለጸ ነው የሚገኘው ማለት ነው። እስከ 90 ድረስ ኒውካስል ዩናይትዶች ይፈልጋሉ። ዝውውሩን ለመፈጸም በጥሩ ሂደት ላይ እንደሚገኙ ነው እንግዲህ የለንደን አካባቢ እየወጡ ያሉ ታማኝ መረጃ ምንጮች እየዘገቡ የሚገኙት ማለት ነው። አርሰናል የዊሊያም ሳሊባን ምትክ ለማድረግ ኤሪክ ኮንሳን ወደ 60 ሚሊዮን ፓውንድ እየጠየቀበት ነው የሚገኘው ክለቡ አስተን ቪላ ማለት ነው። አርሰናል ይህንን ዝውውር ወይም ለዚህ ዝውውር ይሄ ሂሳብ እጅግ በጣም የተጋነነ ነውና ቢያንስ እስከ 40 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር የማውጣት ፍላጎት ብቻ ነው ያላቸው የሚሉ መረጃዎችም እየወጡ ነው የሚገኙት። ወደ ማንቸስተር ዩናይትድ መረጃ ስናልፍ እንደዚሁ ማኖ ኩኔን ለማስፈረም ከሮማ
አሁንም አስፈላጊውን ንግግር በማድረግ ላይ እንደሚገኙ መረጃዎች እየወጡ ነው የሚገኙት ማለት ነው። ይሄ ተጫዋች ብዙ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች አርሰናልን ጨምሮ ፍላጎት እያሳዩበት የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ግን ጉዳዩን ገፍቶበታል የሚሉ መረጃዎችም እየተጠናከሩ እየወጡ ነው የሚገኙት። ጎን ለጎን ደግሞ የካርሎስ ባሌባንም ጉዳይና ዝውውርም ቀይ ሰይጣናቱ ኃላፊዎች እየተከታተሉ እንዳሉ በመገለጽ ላይ ነው የሚገኘው። ቀጣይ መዳረሻቸው የት ሊሆን ይችላል? እኛ ግን በዓለም ዋንጫው በፈረንሳይ ብሔራዊ ቡድን ማሊያ ከተመለከትናቸው የአማካኝ ስፍራ ተጫዋቾች መካከል አንደኛው ግን ማኖኩኔ መሆኑን ብዙ የእግር ኳስ ሊቃንም አብዝተው አጉልተው እንደዚሁ ከፍ ሲያደርጉት ሰምተናል። በቀጣይ እንግዲህ ማንቸስተር ዩናይትዶች ይህን ዝውውር በምን አይነት መልኩ ሊያሳኩት ይችላሉ የሚሉ መረጃዎችን የምንጠብቅ ነው የሚሆነው ማለት ነው። የአሌክስ ስኮት ጉዳይን እንደዚሁ እናስከትላለን። አሌክስ ስኮት ወደ ማንቸስተር ዩናይትድ ለማምራት እንደዚሁ ፍላጎት እንዳለው በተደጋጋሚ ሲገለጽ ነበረ። ተጫዋቹ የበርንማውዝ ንብረት እንደሆነ ይታወቃል። በርንማውዝ እግር ኳስ ክለብ ተጫዋቹን ለማቆየት ያቀረበው ፕሮጀክት የውል ኮንትራት ማራዘምና አንዳንድ የአማላይ ጥቅሞችን እንደዚሁ ችል በማለት ወደ አዲስ ቻሌንጅ ለማምራት ፍላጎት አለው ተብሏል። 22 ዓመቱ ላይ ነው የሚገኘው። ያለፈው ዓመት በበርንማውዝ ማሊያ በተለይ አንዶኒ ራዮላ ይህንን ቡድን እየመሩት በጣም ጥሩ እንቅስቃሴ ማድረግ ከቻሉ የቡድኑ ተጫዋቾች መካከል አንደኛው እንደነበረ ማስታወስ እንችላለን ማለት ነው። ወደ ማንቸስተር ሲቲ መረጃ ስናልፍ ማንቸስተር ሲቲ በጥሩ ሁኔታ እየተጓዘ ይገኛል። የአንድ ተጫዋችን የዝውውር ሁኔታ ለማጠናቀቅ የሚሉ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ ከወደ እንግሊዝ እየወጡ ያሉ መረጃዎች ይህንን ዝውውር እያረጋገጡ ነው የሚገኙት። ሞሮኮዊ ኢንተርናሽናል አዩብ ቡሃዲን ለማስፈረም ስለመቃረባቸው ዜጎቹ በመነገር ላይ ነው የሚገኘው። 18 ዓመቱ ላይ ይገኛል። በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጣም ጥሩ እንቅስቃሴ ማድረግ ችሏል። ከ12 ዓመቱ አንስቶ በፈረንሳዩ ክለብ ሊል ነው ማደግ የቻለውና በጣም የጎለበተ ወደፊትም የተሻለ ብቃት ሊኖረው የሚችል ተስፋን ነው እያሳየ የሚገኘው ይህ ተጫዋች ማለት ነውና እንግዲህ ማንቸስተር ሲቲዎች ይህን ተጫዋች ለማስፈረም ስለመቃረባቸው እየተገለጸ ይገኛል። ሊል የተጫዋቹ ባለንብረት ክለብ እንደሆነ ይታወቃል። እስከ 100 ሚሊዮን ፓውንድ ድረስ ለዝውውሩ እንደሚፈልግም እየተነገረ ነው የሚገኘው። ሌሎች የፕሪሚየር ሊጉ ክለቦች ይፈልጉታል። አርሰናልን የመሰለ ክለብ እንደዚሁም ደግሞ ባርሴሎናን በተመሳሳይ የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኙ የተገለጸ ይገኛል። አሁን ላይ ግን ውሃ ሰማያዊዎቹ ሲቲዎች የአዩብ ቡሃዲን ፊርማ ለማግኘት ስለመቃረባቸው ነው መረጃዎች የበለጠ ለሲቲ በማድላት ሀሳብ አስተያየታቸውን እየሰጡ የሚገኙት ማለት ነው። የሊቨርፑልን መረጃ እናስከትል። ሊቨርፑል ብራድሊ ባርኮላም ጉዳይ ስለመጠናቀቁ እየተገለጸ ነው የሚገኘው። በቀጣይ ክለብ ለክለብ የሚያደርጓቸው ስምምነቶች ብቻ ናቸው የሚጠበቁት። በተጫዋቹና በሊቨርፑል መካከል ያለው ስምምነት እንደዚሁ ተጠናቋል፣ አብቅቶለታል ተብሏል። ይህ የ23 ዓመት የግራ ክንፍ አጥቂ በአርሰናል ሲፈለግ ነበረ። ሌሎችም ክለቦች እንደዚሁ ራዳራቸው ውስጥ እንደነበረ የሚታወቅ ነውና በስተመጨረሻም ግን የመርሲሳይዱ ክለብ ሊቨርፑል ማሊያን ለመልበስ የልጅነት ህልሙ እንደሆነ እየገለጸ ነው የሚገኘው ተጫዋቹ። ምናልባት እስከ 100 ሚሊዮን ፓውንድ ድረስ ቀዮቹ ለዚህ ዝውውር እንደሚያወጡም ተነግሯል ማለት ነውና አስቀድሞ ፒኤስጂ እስከ 170 ሚሊዮን ዩሮ ድረስ እንደዚሁ ለተጫዋቹ ዝውውር እንደሚፈልግ ሲገልጽ እንደነበር ይታወሳልና በስተመጨረሻም ግን ለ100 ሚሊዮን ፓውንድ ሊቨርፑሎች ይህን ተጫዋች የግላቸው ለማድረግ በጥሩ ሁኔታ ላይ እንደሚገኙ ነው እየተነገረ የሚገኘው። ምናልባትም በሚቀጥሉ ሰዓታት የብራድሊ ባርኮላ ወደ እንግሊዝ ሊቨርፑል የመምጣቱ ዜና በሰበር ሊበሰር እንደሚችል በመነገር ላይ ይገኛል። ሊቨርፑል እንደዚሁ ሪያንን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ይህንን የበርንማውዝ የ19 ዓመት ተጫዋች ብዙ ክለቦች እየፈለጉት ነው የሚገኙት። በርንማውዝ ግን በክለብ ውስጥ እንደሚቆይ ነው እየገለጸ እያሳወቀ የሚገኘው ማለት ነው። ሊቨርፑሎች በአማራጭነት ከያዟቸው ተጫዋቾች መካከል አንደኛው ይሄ ስለመሆኑ በስፋት በመገለጽ ላይ ነው የሚገኘው ማለት ነው። እንግሊዙ ወይም የምዕራብ ለንደኑ ክለብ ቼልሲ የተለያዩ ተጫዋቾችን ወደ ስብስቡ እያመጣ ይገኛል። በሂደት ላይ ባለው የክረምቱ የተጫዋቾች የዝውውር መስኮት ጃቪ አሎንሶ ለነሱ የውድድር ዓመት የሚመቻቸውን ጨዋታቸው ይስማማል የሚሏቸውን ተጫዋቾች በማምጣት ላይ ነው የሚገኙት። ሶስተኛ ፈራሚያቸውን ከእጃቸው አስገብተዋል። ለደቡብ ለንደኑ ክለብ ክሪስታል ፓላስ እየተጫወተ የነበረው ፈረንሳዊ ኢንተርናሽናል ማክሰንስን እንደዚሁ ማስፈረማቸውን ይፋ አድርገዋል። እዚህ ዝውውር ሰማያዊዎቹ 52 ሚሊዮን ፓውንድ ወጪ እንዳደረጉ እየተገለጸ ነው የሚገኘው። ቼልሲዎች እንግዲህ ሶስተኛ ፈራሚያቸው ነው የሚል ነገር ቀደም ሲል ተናግረናል። አስቀድሞ ማርኮ ፓሌስትራን አስፈርመው ነበር። ከዚያ በኋላ ደግሞ ሞርጋን ሮጀርስን ከአርሰናል ተጫርሰው በ117 ሚሊዮን ፓውንድ የግላቸው ማድረጋቸው የሚታወስ ነው። አሁን ደግሞ ማክሰንስ ሶስተኛ ፈራሚያቸው እንደዚሁ አስገብተዋል። ወደ ሌላው መረጃችን ስናልፍ የጆን ስቶንስን መረጃ እናገኛለን። ጆን ስቶንስ የእንግሊዛዊ ኢንተርናሽናል እንግዲህ በተጠናቀቀው የውድድር ዓመት ከማንቸስተር ሲቲ ጋራ እንደዚሁ የውል ኮንትራክቱ ተጠናቆ መለያየቱ
የሚታወስ ነው። አሁን የጣሊያኑ ክለብ ኢንተር ሚላንን ስለመቀላቀሉ እየተገለጸ ይገኛል። የሕክምና ምርመራውን ለማድረግ እንደዚህ ወደ ሳንሴሮ ስለማቅናት ወደ ጣሊያን እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ በኢንተር ሚላን ቤት በአዲስ ቻሌንጅ የምንመለከትበት ተጫዋች ይሆናል ተብሎ ነው እየተነገረ የሚገኘው ማለት ነው። ይህንን ተጫዋች በነፃ ዝውውር ለሚቀጥሉት 2 የውድድር ዓመታት ለማስፈረም ፍላጎታቸው ከፍተኛ እንደሆነና ከስምምነት ላይ መድረሳቸው እየተገለጸ ነው ማለት ነው። አርሰናል የ16 ዓመቱን የመሃል ሜዳ የተከላካይ አማካይ ስፍራ ተጫዋችን እንደዚሁ ስለማስፈረሙ እየተገለጸ ነው የሚገኘው። ገና 16 ዓመቱ ላይ ይገኛል። ይህ ታዳጊ ማይሎ በርናንድ ይሰኛል። 16 ዓመቱ ላይ ነው የሚገኘው። እንግዲህ ታዳጊ ተጫዋቾችን እየሰበሰበ ነው የሚገኘው። አርሰናል በቀጣይ በጣም ጠንካራውን በወጣት የተገነባውን ክለብ ለመገንባት አንድሪያ ቤርታም ይሁን አሰልጣኝ ሚካኤል አርቴታ ፍላጎት እንዳላቸው ይህንንም እቅድ ይዘው እየሰሩ እንዳሉ ነው እየተገለጸ የሚገኘው እና አሁን ደግሞ ማይሎ በርናንድን ከክሪስታል ፓላስ ለማስፈረም ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው። በቀጣዮቹ ቀናቶች ይህ ዝውውር ክለቡ አርሰናል ለደጋፊዎችና ለሚዲያ ሰዎች እንግዲህ ይፋ ያደርጋል የሚሉ መረጃዎች በመውጣት ላይ ነው የሚገኙት ማለት ነው። ወደ ማርከስ ራሽፎርድ መረጃ እናልፋለን። ማርከስ ራሽፎርድን ለማስፈረም ቶተንሃም ሆትስፐርሶች እየሰሩ እንዳሉ እየተገለጸ ነው የሚገኘው። ቶተንሃም ሆትስፐርስ በአሰልጣኝ ሮቤርቶ ዲዘርቢ እየተመራ እንግዲህ አስገራሚ ዝግጅት በማድረግ ላይ ነው የሚገኙት። ትልልቅ ተጫዋቾችን ወደ ስብስባቸው አምጥተዋል። እስካሁን ድረስ ባለው ሂደት እንግዲህ እንደነ ሳንድሮ ቶላኒን የመሳሰሉ እንደዚሁ ማቲያስ ፈርናንዴዝን የመሳሰሉ ተጫዋቾች አምጥተዋል። ገብርኤል ማርቲኔሊ በርካታ ክለቦች ፍላጎት እያሳዩበት ነው የሚገኘው። ከአርሰናል ጋር በክረምቱ የተጫዋቾች የዝውውር መስኮት ሊለያዩ ይችላሉ ተብለው እየተነገረላቸው ከሚገኙ ተጫዋቾች መካከል አንደኛው ይሄ ነውና አሁን ማርከስ ራሽፎርድ የጣሊያኑ ክለብ ሮማ ለማስፈረም ወይም ደግሞ የተጫዋቹን ሽጡልኝ ጥያቄ ለማቅረብ ስለመዘጋጀቱ እየተገለጸ ነው የሚገኘው። እስከ 40 ሚሊዮን ፓውንድ ተጫዋቹን ለመግዛት ፍላጎት አላቸው ተብሏል። አርሰናል ግን ቢያንስ ከ50 እስከ 60 ሚሊዮን ፓውንድ ለዝውውሩ እንደሚፈልግ እየተነገረ ነው የሚገኘው ማለት ነውና ይሄ የሚሆን ከሆነ እንግዲህ በቀጣይ አርሰናል ከተጫዋቾች ሽያጭ የሚያገኘውን ገንዘብ ጠርቀም አድርጎ በጣም ወጪ ለሚያስፈልጋቸው ወሳኝ ተጫዋቾቹ በተለይ ደግሞ ክፍተት ላለበት ቦታ ላይ እንግዲህ ገንዘቡን ኢንቨስት ሊያደርገው ይችላል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ኒውካስል ዩናይትድ ደግሞ አሰልጣኙን ባልተጠበቀ ሁኔታና ባልተጠበቀ ጊዜ አሰናብቷል። ባለፈውም ዓመት በእርግጥ ሊያሰናበታቸው ከጫፍ ደርሶ ነበር አሰልጣኝ ኤዲያውን የኒውካስል ዩናይትድ እግር ኳስ ክለብ ቦርድ አመራሮች ማለት ነውና በኒውካስል ዩናይትድ ቤት እንግዲህ ረዘም ላሉ ዓመታቶች ቆይታ ካደረጉ አሰልጣኞች መካከል አንደኛው ናቸው ማለት እንችላለን። ያለፉትን 7 ዓመታት ማክባይሶችን ቴክኒካል ኤሪያው ላይ ሆነው እየመሩ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ያመጡበት ገድላቸው ከፍ ማለት ይችላል ወይም ከፍ አድርገን ልናነሳው እንችላለን። ከዛም ባለፈ ደግሞ ከ70 ዓመታት በኋላ የካራባው ካፕ ወይም የእንግሊዝ ካፕ የዋንጫ ክብርን እንደዚሁ ማሳካታቸው የሚታወስ ነውና ትልልቅ ተጫዋቾችን እንዴት አድርገው ወደ ከፍታ ማምጣት እንዳለባቸው ከዚህ ቀደም ተመልክተናል። ነገር ግን ተጫዋቾች የሚረጉላቸው አይነት አሰልጣኝ አይደሉም። ከዚህ ቀደም እንደነ አሌክሳንደር ኢሳቅን ተመልክተናል ወደ ሊቨርፑል ያቀናበትን መንገድ። በዚህ ዓመት ደግሞ የክለቡ ታላላቅ ተጫዋቾች እንደዚሁ ክለቡን በመልቀቅ ወደ ሌላ እያመሩ ነው የሚገኙት። ሳንድሮ ቶላኒም እንደዚሁ ወደ ቶተንሃም ሆትስፐርስ አቅንቷል። አሁን ደግሞ የቡድኑ አምበል ብሩኖ ጉማሬዥም ከኒውካስል ዩናይትድ ጋር ለመለያየት ወደ አርሰናልን ለመቀላቀል እንግዲህ ነገሮች በሂደት ላይ እንዳሉ እየተገለጸ እንደሚገኝ ይታወቃል ማለት ነውና እነዚህ ኮከብ ተጫዋቾች የቡድኑ ዋና ተጫዋቾች በየዓመቱ መልቀቃቸውን ተከትሎ ምናልባት ከአሰልጣኙ ጋር ያላቸው የስራ ሁኔታ ጥሩ ላይ ሊሆን ይችላል የሚሉ ግምቶች እንግዲህ ከግምት በማስገባት እኚህን አሰልጣኝ በመጨረሻ ባልተጠበቀ ሁኔታ አሰናብቷቸዋል ማለት ነው። ዩቬንቱስ እንግዲህ በውሰቱል ሮንዳል ኮሎማኒን ስለማስፈረሙ እየተገለጸ ነው የሚገኘው። ይህ ተጫዋች ንብረትነቱ የፈረንሳዩ ክለብ ሀብታሙ ክለብ ፒኤስጂ እንደሆነ ይታወቃልና እንግዲህ ለሚቀጥሉት ዓመታት በዩቬንቱስ ቤት ወይም በቱሪኑ ክለብ ዩቬንቱስ እንደሚቆይ ተገልጿል ማለት ነው። ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ይህ ቡድን ማለፍ ከቻለ ደግሞ በውድድር ዓመቱ ወደ 38 ሚሊዮን ፓውንድ በሚያወጣ ወጪ አስገዳጅ በሆነ ሁኔታ ይህንን ተጫዋች በቋሚነት የማስፈረም ግዴታ እንደዚሁ ተካቶበታል በውል ኮንትራቱ ላይ የሚሉ መረጃዎችም እየተመለከትን ነው የምንገኘው። 27 ዓመቱ ላይ ይገኛል። ይሄ ተጫዋች ፈረንሳዊ ኢንተርናሽናል እንደሆነ ግልጽ ነው። ከዚህ ቀደም በተለያዩ ክለቦች ውስጥ ተመልክተነዋል። በውሰቱል እንግዲህ ለዚያውም ክለብ መጫወቱ የሚታወስ ነውና እንግዲህ በምን አይነት መልኩ የውድድር ዓመቱን ያሳልፋል የሚለውን ነገር የምንመለከተው ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። መልካም ጊዜ ይሁንላችሁ። Your game, your culture.